ሰላም እንዴት ናችሁ? ዛሬ የምናየው ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ቻፕተር 3 አባውት አርቲፊሻል ኢንተለጀንስ ነው። ይሄ በጣም ኢንተረስቲንግ የሆነ ቶፒክ ነው። እንደተለመደው ሁላችሁም እስክሪብቶና ኖትቡክ መያዛችሁን እርግጠኛ ሁኑ። ለቤቱ በአጋጣሚ አዲስ የሆናችሁ አዱኞ ጳውሎስ እባላለሁ። ሌክቸረር እንዲሁም ከተለያዩ የቢዝነስ ተቋማት ጋር የዲጂታል ማርኬቲንግ ስራ ሰራለሁኝ። ዩቲዩብ ላይ ጠቃሚ ነገር ለማየት ከሆነ የምትመጡት ይሄ ትክክለኛው ቻናል ነው። ሰብስክራይብ እያደረጋችሁ አሁኑኑ ቤተሰቡ ነው። Welcome to your digital skill passport. Okay, chapter 3 is all about artificial intelligence. Chapter 3 ስለ artificial intelligence ነው። When we came to the objectives, there are a lot of objectives that you need to know after we are completing this chapter. ይሄን ቻፕተር ከጨረስን በኋላ ልታውቋቸው የሚገቡ ቤዚክ የሆኑ ኦብጀክቲቮች አሉ። ሶ ኤክስፕሌን ዋት ኢዝ artificial intelligence. artificial intelligence ምንድነው የሚለውን በደንብ አንደርስታንድ ማድረግ አለባችሁ። ኤክስፕሌን ዘ ታይፕ ኤንድ አፕሮች ኦፍ ኤአይ። የኤአይ ታይፖች ከተለያየ ፐርስፔክቲቭ እናያለን። እነሱን እንዲሁም ደግሞ ዋት አር ዘ አፕሮችስ ኦፍ ኤአይ የሚሉትን አንደርስታንድ ታደርጋላችሁ። ዲስክራይብ ዘ አፕሊኬሽን ኦፍ ኤአይ ኢን ሄልዝ፣ አግሪካልቸር፣ ቢዝነስ ኤንድ ኤዱኬሽን። ኤአይ እንግዲህ በተለያዩ ሴክተሮች ላይ አፕላይድ ይሆናል። በእነዛ ሴክተሮች ላይ እንዴት ነው ኤአይ አፕላይድ የሚሆነው ወይም ደግሞ ለምንድን ነው የሚጠቅመው የሚሉትን በተወሰነ መልኩ እናያለን። Understand the relationship between humans way of thinking and AI system. የሰው ልጅ እንዴት ነው የሚያስበው እንዲሁም የአርቲፊሻል ኢንተለጀንስ ሲስተሞች እንዴት ነው የሚያስቡት የሚለውን ሪሌሽንሺፓቸው ምን ይመስላል የሚለውን በደንብ እናያለን። Identify real world AI applications, some platforms and tools. real world የኤአይ አፕሊኬሽኖች፣ ፕላትፎርሞች እንዲሁም ደግሞ ቱሎች ምን ይመስላሉ የሚሉትን እናያለን። make sure you know about these things after we are completing this chapter. ይሄን ቻፕተር ከጨረስን በኋላ እነዚህን ነገሮች ክሊርሊ በደንብ አንደርስታንድ ማድረጋችሁን እርግጠኛ መሆን አለባችሁ ማለት ነው። when we came to the first topic, what is artificial intelligence? artificial intelligence ምንድነው? artificial intelligence is composed of two words. ከሁለት ወርዶች ኮምፖዝድ ወይም ደግሞ ኮይንድ የሆነ ነው artificial and what? intelligence. artificial እና intelligent ከሚሉ ሁለት ወርዶች ኮምፖዝድ የሆነ ነው። artificial means man made. artificial ሲባል ሰው ሰራሽ ማለት ነው። and intelligence means thinking power. intelligence ሲባል ደግሞ thinking power ወይም ደግሞ የማሰብ ችሎታ አቅም ማለት ነው። or the ability to learn and solve problem ወይም ደግሞ intelligence ሲባል the ability what? to learn and solve problems. የሆነ ነገር ተምሮ በተሰጠው ዳታ ወይም ደግሞ በተሰጠው ኢንፎርሜሽን አማካኝነት ቤዝድ ኦን አልጎሪዝም የተለያዩ አልጎሪዝሞች አፕላይድ ሆነው የሆነ ነገር ተምሮ ፕሮብለሞችን ሶልቭ የሚያደርግ ማለት ነው ኢንተለጀንስ ሲባል። እንግዲህ ቱጌዘር አርቲፊሻል ኢንተለጀንስ ሚንስ ማን ሜድ ቲንኪንግ ፓወር። ስለዚህ አርቲፊሻል ኢንተለጀንስ ስንል ሰው ሰራሽ የማሰብ ችሎታ ያለው ነገር ማለት ነው። ኢትስ ኖት ዘ አክቹዋል ሂውማን አይደለም። ነገር ግን የተለያዩ ኢኩፕመንቶች ሃርድዌር እና ሶፍትዌር ዲቫይሶች አንድ ላይ ሆነው እንደ ሰው ልጅ ቲንክ የማድረግ ፓወር እንዲኖራቸው ተደርገው ኮንፊገርድ ሲደረጉ we call them artificial intelligence. if you are asked what mean by artificial intelligence, in short you can say it is what? man made thinking power. ባጭሩ artificial intelligence ምንድነው ከተባላችሁ ሰው ሰራሽ የማሰብ አቅም ወይም ደግሞ ሰው ሰራሽ አስተውሎት ማለት ትችላላችሁ። artificial intelligence is a branch of what? computer science. የኮምፒውተር ሳይንስ ብራንች ሆኖ by which we can create intelligent machine which can behave like human, think like human and able to what? make decisions. እንግዲህ ትንሽ ሰፋ ስናደርገው በደንብ ፎርማሊ ዲፋይን ስናደርገው artificial intelligence it is what? a branch of computer science. የኮምፒውተር ሳይንስ ብራንች ወይም ደግሞ አንዱ አካል ነው by which we can create intelligent machine. ምንድነው ኢንተለጀንት የሆኑ ማሽኖችን ክሬት ስለማድረግ ነው። እነዛ ኢንተለጀንት ማሽኖች እንደ ሰው ልጅ ቢሄቭ ወይም ደግሞ አክት የሚያደርጉ የሰው ልጅ አይነት ባህሪ እንዲኖራቸው ተደርገው የሚሰሩ think like human እንደ ሰው ልጅ የሚያስቡ and also able to what? make decision. የሰው ልጅ ዲሲሽን ሜክ የማድረግ አቅም እንዳለው ሁሉ እነዚህ ኤአይ ዲቫይሶችን ዲዛይን ሲደረጉ ኢምፕሊመንት ሲደረጉ
ዲሲሽን ሜክ የማድረግ አቅም ያላቸው ዋት ዊ ኮል ኢት አርቲፊሻል ኢንተለጀንስ። ሶ ፎርማሊ እንደዚህ ትንሽ ሰፋ አድርጋችሁ መረዳት ትችላላችሁ ማለት ነው። እዚህ ጋር የተለያዩ ተርሞች አሉ። ጀስት ላይክ ኢንተለጀንስ፣ ኖሌጅ፣ ኤክስፒሪየንስ የሚሉ ተርሞች አሉ። ሶ ኢንተለጀንስ ስንል እንግዲህ ምንድነው እዚህ ጋር ኦልሞስት ዲስክራይብ አድርገናል። በት ኢት ኢዝ ዘ አቢሊቲ ቱ አኳየር ኤንድ አፕላይ ኖሌጅ የሆነ ኖሌጅ የሆኑ ዳታዎችን ኢንፎርሜሽኖችን አኳየር አድርጎ አፕላይ የማድረግ ኢንተለጀንስ እንለዋለን። ኖሌጅ ኢዝ ዘ ኢንፎርሜሽን አኳየር ስሩ ኤክስፒሪየንስ፣ በኤክስፒሪየንስ የምናገኛቸው የተለያዩ ኢንፎርሜሽኖች ደግሞ ኖሌጅ እንላቸዋለን። ኤክስፒሪየንስ ባይ ኢትሰልፍ ምንድነው? ኤክስፒሪየንስ በራሱ ምንድነው? ኢትስ ዘ ኖሌጅ ጌይን ስሩ ኤክስፖዠር ኦር ትሬኒንግ፣ በትሬኒንግ ወይም ደግሞ በኤክስፖዠር የምናገኘው ኖሌጅ ኤክስፒሪየንስ እንለዋለን። ሶ try to clearly understand these terms literally. ኦኬ ስለ ኢንተለጀንስ ስናወራ እንግዲህ ኢንተለጀንስ ኢዝ ኮምፖዝድ ኦፍ እነዚህ ኮንቴን ያደርጋል ወይም ደግሞ ከነዚህ ነው ሞር ኦፍ ዘ ታይም የተሰራው ወይም ደግሞ አንድ ዲቫይስ ኢንተለጀንት ስንል እነዚህ ካራክተሪስቲክሶች እነዚህ ቢሄቪየሮች ሊኖሩት ይገባል ማለት ነው። ሶ የመጀመሪያው ምንድነው? ሪዝኒንግ። እያንዳንዱ ኢንተለጀንት የሆነ ማሽን የሆነ አክሽን አፕላይ ሲያደርግ ለሚወስደው አክሽን ሪዝኔብል መሆን አለበት፣ ምክንያታዊ መሆን አለበት። ሶ when one device is considered as intelligence, it must be what? It must have the ability to reason out, right? Reasoning አንዱ ነው። ለርኒንግ የመማር ችሎታ ሊኖረው ይገባል። ፕሮብለም ሶልቪንግ ችግሮችን የመፍታት አቅም ሊኖረው ይገባል። and also perception ሰራውንዲንግ ኢንቫይሮንመንቱን አንደርስታንድ አዌር የማድረግ አቅም ሊኖረው ይገባል። and also linguistic intelligence ቋንቋ አንደርስታንድ ማድረግ አለበት። የሆነ ኤአይ ዲቫይስ ኢንተለጀንት ነው ስንል እንደ ሰው አክት ያደርጋል፣ እንደ ሰው ቢሄቭ ያደርጋል ስንል ላንጉጅ አንደርስታንድ ማድረግ አለብን። ለምሳሌ አንድ ቻት ቦት ብትወስዱ ላንጉጅ አንደርስታንድ ካላረጉ unable to communicate with that one, right? እንግሊዘኛ ሊሆን ይችላል፣ ሌሎች ሎካል ላንጉጆች ሊሆኑ ይችላሉ። whatever it is ትሬን የተደረገውን ላንጉጅ አንደርስታንድ ማድረግ አለበት። so by using that language we are communicating with that, right? so intelligent is composed of ከነዚህ የተሰራ ነው ወይም ደግሞ እነዚህ ነገሮች ሳቲስፋይድ ሊያደርግ ይገባል ማለት ነው። if we call a device is what? Intelligent, right? An AI system is composed of agent and its environment. And the artificial intelligent system ከኤጀንት እና ከኤንቫይሮንመንቱ የተሰራ ነው ወይም ደግሞ እነዚህ ነገሮች ኤጀንት እና ኤንቫይሮንመንትን ይይዝልናል ማለት ነው። ሶ ኤጀንት ሲባል ምንድነው? human or robot is anything that can perceive its environment through sensor and acts upon the environment through effector. so agent ስንል እንግዲህ ኖርማሊ አክሽን የሚወስደው ነው ጀነራሊ። so human ሊሆን ይችላል፣ ሮቦቶች ሊሆኑ ይችላሉ። that perceive its environment ኢንቫይሮንመንቱን አንደርስታንድ የሚያደርጉልን ናቸው። በምን አማካኝነት? በሴንሰሮቻቸው አማካኝነት ኢንቫይሮንመንቱን አንደርስታንድ የሚያደርጉልን and then acts upon the environment through its effector በኢፌክተሮቻቸው አማካኝነት ደግሞ አንደርስታንድ ካደረጉ በኋላ ኢንቫይሮንመንቱን ነሰሰሪ አክሽን ሲኖር በኢፌክተሮቻቸው አማካኝነት ኢንቫይሮንመንቱ ላይ አክት የሚያደርጉ ወይም ደግሞ አክሽን የሚወስዱ ማለት ነው። ሶ ኤጀንት ሲባል ስራውን የሚሰራው አካል ጀነራሊ ኢንቫይሮንመንቱን አንደርስታንድ የሚያደርግ and then አክሽን አፕላይ የሚያደርግልን ማለት ነው። ኢንተለጀንት agent must be what? Able to set goal and achieve them. Before this እዚህ ጋር እንግዲህ ኤጀንት እንደዚህ ነው ካል ኢንቫይሮንመንት ማለት ደግሞ ጀነራሊ ያ ኤአይ ሲስተም ያለበት ሰራውንዲንግ ኢንቫይሮንመንት ጀነራሊ ኢንቫይሮንመንት እንለዋለን። ኤክስተርናል ኢንቫይሮንመንት that the AI system is already implemented ኤአይ ሲስተሙ ኢምፕሊመንትድ የሆነበት ኤሪያ ወይም ከባቢ ኢንቫይሮንመንት እንለዋለን። ኢንተለጀንት ኤጀንት must be what? Able to set goal and achieve them. አንድ ኤጀንት
ኢንተለጀንት ነው ካል የሆነ ጎል ሴት ማድረግ አለበት። አንዛይን ሴት ያደረገውን ጎል ደግሞ አቺቭ ማድረግ አለበት። ማሽን ፐርሰፕሽን ኢዝ አቢሊቲ ቱ ዩዝ ኢንፑት ፍሮም ሴንሰርስ። ማሽን ፐርሰፕሽን ስንል ምንድነው? ኢት ኢዝ ዘ አቢሊቲ ቱ ዩዝ ኢንፑት ፍሮም ሴንሰርስ። በተለያዩ ሴንሰሮች አማካኝነት የተለያዩ ኢንፑቶችን ጋዘር የሚያደርጉ ሴንሰር ስንል እንግዲህ ካሜራ ሊሆን ይችላል። እንግዲህ ካሜራ ኢሜጅ ጋዘር ያደርግልናል፣ ቪዲዮ ጋዘር ያደርግልናል። ኤንድ ኦልሶ ማይክሮፎንስ፣ እነዚህ ደግሞ ኦዲዮ ጋዘር ያደርጉልናል፣ ሴንሰርስ ኢቲሲ። ሶ በእነዚህ አማካኝነት ኢንፑት ኢንፎርሜሽኖቹን አንደርስታንድ የሚያደርግልን ወይም ደግሞ ጋዘር የሚያደርግልን ነው። ቱ ዲዲዩስ አስፔክት ኦፍ ዘ ወርልድ ኤግዛምፕል ኮምፒውተር ቪዥን። እነዚህ ነገሮች ሪያላይዝ ለማድረግ ኢንፑት ዲቫይሶቹን ጋዘር የሚያደርጉልን ናቸው። ኦኬ ሶ አንድ ኤግዛምፕል እዚህ ጋር ብንወስድ ሃይ ፕሮፋይል ኤግዛምፕል ኦፍ ኤአይ ኢንክሉድ ኦቶኖመስ ቪሂክል። እንግዲህ ራሳቸውን ችለው የሚንቀሳቀሱ ቪሂክል ወይም ደግሞ ተሽከርካሪዎች፣ ድራይቨርለስ ካር ማለት ነው። ስለዚህ ኢንቫይሮንመንቱን አንደርስታንድ በማድረግ ኦብጀክቶቹን አንደርስታንድ በማድረግ እዛ ጋር በተገጠመላቸው የተለያዩ ሴንሰሮች እና ኢፌክተሮች አማካኝነት ያለምንም ሂውማን ኢንቮልቭመንት በራሳቸው አማካኝነት ሂር ኤንድ ዜር ሙቭ ያደርጋሉ ማለት ነው። እነዚህ ኦቶኖመስ ቪሂክል ወይም ኦቶኖመስ ቪሂክል ስንል ምንድነው? ድራይቨርለስ ካር ማለት ነው። ሶ ድራይቨር ሳያስፈልግ ማለት ሂውማን ኢንቮልቭመንት ሳያስፈልግ በራሳቸው የሆነ ሰው በመሃል ትራፊክ ሲኖር ኦብጀክት ሲኖር ኤቭሪቲንግ እያንዳንዱን ነገር አንደርስታንድ አድርገው በራሳቸው ከቦታ ወደ ቦታ ሙቭ የሚያደርጉ ኤአይ ሲስተሞች ናቸው እነዚህ ኦቶኖመስ ቪሂክል። ሰቻስ ድሮንን ለምሳሌ ብትወስዱ ድሮን አሁን ሰው አልባ ነው። ሶ እንዴት ነው ከአንድ ቦታ ተነስቶ የሆነ ቦታ ፍላይ ያደርጋል? ሶ በምን አማካኝነት ነው? የሆነ ነገር አንደርስታንድ በማድረግ እዛ ጋር ሴት በተደረጉ ሙቭ ያደርጋል። እንደ አይነት ነገር ስታይ ወይም ደግሞ ስታገኝ እንደዛ አይነት አክሽኑ ሰድ something like that right? ያ ሌሎችም አሉ እንግዲህ በጣም ብዙ ናቸው። እዚህ ያሉትን በደንብ ቼክ አድርጉ። ሶ this is one of high profile examples of AI. Look at this diagram. Deep learning is there, machine learning is there, artificial intelligence is there. So what you understand from this is that artificial intelligence machine learning ንም deep learning ንም include ያደርጋል። That means machine learning is what? The subset of artificial intelligence and deep learning is a subset of machine learning. So artificial intelligence is a high level. So it means what? The simulation of human intelligence process by machines, particularly computer system. የሰው ልጅ ኢንተለጀንስ ወደ ኮምፒውተር ሲስተሞች ሲሙሌት ማድረግ ማምጣት ነው። ልክ የሰው ልጅ የሚሰራቸውን ስራዎች ልክ እንደ ሰው ልጅ እንዲያስቡ ሰው ልጅ እንዲሰራቸው አድርገው ዲዛይን የሚሆኑ ኮምፒውተር ሲስተሞች ናቸው ጀነራሊ ኤአይ። ማሽን ለርኒንግ ስንል ደግሞ ሞር ስፔሲፊክ እየሆነ ይመጣል። it is a subset of AI that enables system to learn and improve from experience without being explicitly programmed. ምንም ፕሮግራምድ ሳይሆኑ በየጊዜው አንዴ በተማሩት እና ትሬን በተደረጉበት ዳታ አማካኝነት ስሮ ኤክስፒሪየንስ በኤክስፒሪየንስ ለርን እያደረጉ ከተለያዩ ፓተርኖች አክሽን የሚወስዱ ናቸው። and then deep learning ይሄ በጣም ትንሽ ሶፊስቲኬትድ የሆነና ኒውራል ኔትወርኮችን የሚጠቀም ነው። so whatever it is, deep learning is a subset of machine learning and then machine learning is a subset of AI. So AI includes these both two things. The other topic is the need for artificial intelligence. Artificial intelligence ምንድን ነው የሚያስፈልገው? Why we use artificial intelligence? What is the necessity of artificial intelligence? So the first one, to create expert systems that exhibit intelligent behavior with the capability to learn, demonstrate, explain and advise its users. ስለዚህ የመጀመሪያው ምንድነው? to create expert system. ኤክስፐርት የሆኑ ሲስተሞችን ለመፍጠር የተለያዩ ዶሜኖች ላይ
የተለያዩ ኤሪያዎች ላይ በጣም ኤክስፐርት የሆኑ በጣም ሙያ ያላቸው ስፔሻላይዝድ የሆኑ ሲስተሞቹን ክሬት ለማድረግ ነው አንደኛው አርቲፊሻል ኢንተለጀንስ የሚያስፈልግበት። ሁለተኛው ሄልፕ ማሽን ፋይንድ ሶሉሽን፣ ማሽኖች የተለያዩ ሶሉሽኖችን እንዲፈልጉ የተለያዩ ኮምፕሌክስ ኤሪያዎች አሉ። ሶ እነዛ ኮምፕሌክስ ኤሪያ ወይም ደግሞ ኮምፕሌክስ ፕሮብለሞች ላይ by using the help of these artificial intelligent equipments እነዛን ፕሮብለሞች ሶልቭ እንዲያደርጉ ሌላኛው ኤአይ የሚያስፈልግበት ኮንዲሽን ነው። now here is the goal of artificial intelligence the goal of artificial intelligence እነዚህ እንግዲህ ዋና ዋና የአርቲፊሻል ኢንተለጀንስ ጎሎች ናቸው። ሶ የመጀመሪያው ምንድነው? ሪፕሊኬት ሁማን ኢንተለጀንስ። የመጀመሪያው በቃ የሰው ልጅ ኢንተለጀንስ ሪፕሊኬት ማድረግ መተካት። ኤቭሪ ፕሮብለም ኤቭሪ አክሽን ኤቭሪ አክቲቪቲ ጀስት ላይክ ሁማን ቢንግ እንዲሰራ ማድረግ ነው የሰው ልጅ ኢንተለጀንስ፣ የሰው ልጅ አቅም፣ የሰው ልጅ የማሰብ ችሎታ ልክ በኤአዮች ሪፕሌስ ማድረግ መተካት። ሶልቭ ኖሌጅ ኢንቴንሲቭ ታስክ an intelligent connection of perception and action, building a machine which can perform tasks that require human intelligence such as ልክ የሰው ልጅ ሊሰራቸው የሚችሉ የተለያዩ ታስኮች አሉ። ላይክ ፕሩቪንግ ቲዮረሞችን ፕሩፍ ማድረግ፣ ፕሌይንግ ቼዝ፣ ፕላን ሳም ሰርጂካል ኦፕሬሽን የተለያዩ የሰርጀሪ ኦፕሬሽኖችን ፕላን ማድረግ፣ ድራይቪንግ ካር ኢን ትራፊክ በትራፊክ ላይ መኪኖቹን ድራይቭ ማድረግ። እነዚህንና ሌሎቹን ልክ የሰው ልጆች ፐርፎርም የሚያደርጋቸው ታስኮች ናቸው። ሶ እነዚህን ታስኮች ሶልቭ የሚያደርግ ምን ማለት ቢልዲንግ ኤ ማሽን ራይት። እነዚህን ታስኮች የሚሰራ ማሽን ቢልድ ማድረግ ነው አንዱ የኤአይ ሌላኛው ጎል። and then create some system which can exhibit intelligent behavior, learn new thing by self, demonstrate, explain and can advise to its user። ሌላኛው ምንድነው? የተለያዩ ቢሄቪየሮችን ኤግዚቢት በማድረግ learn new things by itself አዳዲስ ነገሮችን በራሱ በመማር demonstrate, explain and can advise to its user ለዩዘሮቹ አዳዲስ ነገሮችን በመማር አድቫይስ and also explain የሚያደርግልን እነዚህ ናቸው በዋናነት ዋና ዋና ጎሎቹ ማለት ነው። so these are some of the basic goals of AI. what comprises to artificial intelligence ሶሪ እንግዲህ አርቲፊሻል ኢንተለጀንስ ስንል ብቻውን ያለ ነገር አይደለም፣ ወይም ደግሞ ዝም ብሎ እንዲሁ ከኮምፒውተር ጋር የተገናኘ ነገር ብቻ አይደለም። አርቲፊሻል ኢንተለጀንስ is not just a part of computer science የኮምፒውተር ሳይንስ ፓርት ብቻ አይደለም። ቅድም አርቲፊሻል ኢንተለጀንስን ዲፋይን ስናደርግ አርቲፊሻል ኢንተለጀንስ is a branch of computer science ወይም ደግሞ አንዱ የኮምፒውተር ሳይንስ ብራንች አካል ነው ብለናል። ያ ስንል ግን ኮምፒውተር ሳይንስ ብቻ ነው አርቲፊሻል ኢንተለጀንስን ኮምፕራይዝ የሚያደርገው ወይም ደግሞ አንድ አርቲፊሻል ኢንተለጀንት የሆነ ኢኩፕመንት ሲሰራ የኮምፒውተር ሳይንስ ፊልድ ብቻ ነው አፕላይ የሚሆነው ማለት አይደለም። there are a lot of fields and disciplines, right? those are already connected or configured with AI, those are related with AI። ስለዚህ አርቲፊሻል ኢንተለጀንስ ከሌሎች ፊልድ ኦፍ ስተዲዎች ጋር ሁሉ ሪሌሽን አለው ራይት። ከባዮሎጂ፣ ከሳይኮሎጂ፣ ከሶሺዮሎጂ፣ ኮምፒውተር ሳይንስ፣ ከኒውሮን ስተዲ፣ ከስታቲክስ ከነዚህና ከሌሎች ሁሉ it depends on the AI which is going to be what developed እንደሚሆነው AI ነው ዲፔንድ የሚሆነው። ስለዚህ አርቲፊሻል ኢንተለጀንስ በዋናነት የኮምፒውተር ሳይንስ ብራንች ነው። ዜን ዲቨሎፕ የሚሆነው AI የሚያስፈልጋቸው ኤኒ አዘር ፊልዶች ሁሉ አፕላይ ይሆናሉ። ለምሳሌ አንድ ቤስት ኤግዛምፕል እዚህ ጋር ልስጣችሁ። ኢማጂን ኢፍ ዊ ቢልድ AI ሳይካትሪስት ሳይኮሎጂ ምናምን አድቫይስ የሚያደርግ አንድ AI ሲስተም ቢልድ ብናረግ በመጀመሪያ ምን ያስፈልጋል? ያው ሳይኮሎጂ ነው። ሳይካትሪስት ያው ሰዎችን በተለያዩ የሳይኮሎጂካል ኤሪያዎች ላይ አድቫይስ የሚያደርግ AI ነው። ሶ ይህ እንግዲህ ምን ያስፈልገዋል? ሳይኮሎጂ ያስፈልገዋል ራይት። ሳይኮሎጂ ያስፈልገዋል።
ኤንድ ኦልሶ ከተለያዩ ከአካባቢው ቫሊዩስ ኤንድ ኖርምስ ኦፍ ዘ ሶሳይቲ ጋር ሪሌት የሚያደርጉ የተለያዩ ሃይማኖታዊ ሊሆኑ ይችላሉ ወይም ደግሞ ባህላዊ ሊሆኑ ይችላሉ። ከነዚህ አይነት ፊልዶች ጋር ሪሌት የሚያደርገውን ደግሞ ሜቢ ሶሺዮሎጂ ሪሌት ሊያደርግ ይችላል። ኤንድ ዜን ይሄ ኤአይ ቢውልድ ሲደረግ ዲቨሎፕ ሲደረግ የተለያዩ መካኒካል እቃዎች ሊያስፈልጉ ይችላሉ፣ የተለያዩ ሃርድዌር ምናምኖች። ሶ በዛ ደግሞ እንዲሁም ደግሞ የተለያዩ ፕሮግራሞች አልጎሪዝሞች ደግሞ ዲቨሎፕ መሆን አለባቸው። ያ ኤአይ ሲስተም ፋንክሽናል ወይም ደግሞ ሪስፖንሲቭ እንዲሆን ኮምፒውተር ኮድ በተለያዩ ፕሮግራሚንግ ላንጉጆች ኮድ መደረግ አለበት ራይት። በዛ ደግሞ ከኮምፒውተር ሳይንስ ይገናኛል። ሶ ምን ለማለት ነው አርቲፊሻል ኢንተለጀንስ ሲባል ኮምፒውተር ሳይንስ ብቻ ነው ማለት ሳይሆን አርቲፊሻል ኢንተለጀንስ እውን እንዲሆን ሌሎች ፊልዶችንም አብሮ ኢንክሉድ ያደርጋል ማለት ነው። ሉክ ሶ ዚስ ኢዝ አርቲፊሻል ኢንተለጀንስ ኤንድ there are a lot of disciplines and fields which is already relate with this artificial intelligence, right? So this AI is not only relate with computer science, rather it have a relation with other fields. So it depends on AI which is going to be what develop እንደሚሆነው AI ነው ዲፔንድ የሚሆነው። ስለዚህ አንድ AI ዲቨሎፕ ሲሆን ኮምፒውተር ሳይንስ በዋናነት አለ። ኤንዛይም ከማትስ ከፊሎሶፊ ከባዮሎጂ ጋር ሊገናኝ ይችላል፣ ከኒውሮን ሳይንስ ጋር ሌሎችም ፊልዶች ጋር ሊገናኝ ይችላል ማለት ነው። ኤንዛይም ሌት አስ ካም ቱ ዘ አድቫንቴጅ ኦፍ አርቲፊሻል ኢንተለጀንስ። እንግዲህ የትኛውም ቴክኖሎጂ ክሬት ሲሆን የትኛውም ቴክኖሎጂ ሲመጣ አድቫንቴጅ አለው እንዲሁም ዲስአድቫንቴጅ አለው። ሶ ሂር ኢዝ ሰም ኦፍ ዘ አድቫንቴጅስ ኦፍ ኤአይ። ኤአይ አድቫንቴጆቹ ወይም ሞር ጥቅሞቹ ምንድናቸው? ዘ ፈርስት ዋን ሃይ አኪዩሬሲ ዊዝ ፊወር ኤረርስ። እንግዲህ አርቲፊሻል ኢንተለጀንስ በጣም ፊወር ኤረሮችን ሊሰራ ይችላል፣ በጣም ትንሽ የሆኑ ኤረሮችን ሊሰራ ይችላል። ግን ሃይ አኪዩሬሲ ነው በቃ አይደለ። በፐርሰንት ማስቀመጥ ባይቻልም 95-97% አብዛኛው ኤአይ አኪዩሬት ነው። ሶ 100% ፐርፌክት ባንልም የተወሰኑ ኤረሮችን ቢሰራም በአብዛኛው ግን ኤአይ ሲስተምስ አር ሞስት ኦፍ ዘ ታይም ዘይ አር አኪዩሬት ራይት። ኤንድ ዜን ሃይ ስፒድ። እንግዲህ በጣም ኃይለኛ የሆነ ፍጥነት ነው ያላቸው። የሆነ ታስክ ለሰው ልጅና ለኤአይ ብትሰጡ ምናልባት የሰው ልጅ 1 ወር 2 ወር የሚፈጅበትን ኤአይ በ1 ደቂቃ 2 ደቂቃ ሳመራይዝ አድርጎ ሊሰራው ይችላል። ሶ ዚስ ኤአይ ሲስተምስ ሃቭ ዋት ሃይ ስፒድ ራይት፣ ከፍተኛ የሆነ ፍጥነት አላቸው። ኤንዛይም ሃይ ሪሌቢሊቲ። ኤአይ ማሽንስ አር ሃይሊ ሪሌብል ኤንድ ካን ፐርፎርም ዘ ሴም አክሽን መልቲፕል ታይምስ ዊዝ ሃይ አኪዩሬሲ። በኃይለኛ አኪዩሬሲ ብዙ ነገሮችን በአስተማማኝ ሁኔታ ፐርፎርም ያደርጋሉ። ብዙ ጊዜ ማለት በተደጋጋሚ ብዙ አክቲቪቲዎችን በኃይለኛ አኪዩሬሲ ይሰራሉ ማለት ነው። ኤንድ ኦልሶ ዩዝፉል ፎር ሪስክ ኤሪያ። በጣም ሪስክ ላላቸው ኤሪያዎች ኤአይ ሲስተሞችን መጠቀም በጣም አሪፍ ነው ማለት ነው። ለምሳሌ የተለያዩ ድሮኖችን ምናምን ብታዩ ድሮን ብቻ ሳይሆን የተለያዩ ይሄ ውሃ ውስጥ ላይ ምናምን ለተለያየ ፐርፐዝ የሚውሉ የኤአይ ማሽኖች ምናምኖችን ቼክ ብታደርጉ እዛ ሪስክ ኤሪያ ነው ማለት የሰው ልጅ ህይወት ከሚጠፋ ያ ኤአይ ምንም ሰው የለበትም በተሰጠው አልጎሪዝም እና ፕላን በተደረገለት ጎል አማካኝነት የተሰጠውን ታስክ ፐርፎርም ያደርጋል። ስለዚህ ሪስክ ላላቸው ኤሪያዎች ላይ ኤአይን መጠቀም በጣም አሪፍ ነው። ይሄም አንዱ አድቫንቴጅ ነው ማለት ነው። ዲጂታል አሲስታንስ። ኤአይ ሲስተሞች እንግዲህ ፎር ዲጂታል አሲስታንት ይጠቅማሉ። ለምሳሌ የተለያዩ ኢኮመርስ ዌብሳይቶችን ብታወስዱ ማለት ኢንተርኔት ላይ ወይም ደግሞ ኦንላይን የምንገበያይባቸው የተለያዩ ዌብሳይቶች አሉ። ጀስት ላይክ ካንቴክ፣ አማዞን እና ሌሎችም። ያው ይሄ በጣም ታዋቂ ስለሆነ ነው። ሌሎችንም ኮንሲደር ብታደርጉ አሲስት ያደርጓችኋል። ኤቭሪቲንግ የሆነ ሄልፕ ብትፈልጉ እዛ ዌብሳይት ላይ ኤአይ አሲስታንቶች አሉ። ሶ ዚስ ኢዝ ዋን ኦፍ ዘ አድቫንቴጅስ ኦፍ ኤአይ ኤንድ ኦልሶ ዩዝፉል አስ ፐብሊክ ዩቲሊቲ። ለነዚህና ለሌሎች አርቲፊሻል ኢንተለጀንስ ይጠቅመናል ማለት ነው። ያ
ናው ሌተስ ካም ቱ ዘ ዲስአድቫንቴጅ ኦፍ አርቲፊሻል ኢንተለጀንስ። እንግዲህ ኤኒ ቴክኖሎጂ ኤኒ አዲስ ነገር አድቫንቴጅ ብቻ አይደለም አብሮ ዲስአድቫንቴጅም ይኖረዋል ማለት ነው። ሶ ዚስ አር ሰም ኦፍ ዘ ዲስአድቫንቴጅ። ዘ ፈርስት ዋን ሃይ ኮስት። እንግዲህ እኛ ሀገር ላይ ስፔሻሊ ሞር ኤአይ ዲቫይሶች የማናየው ከኮስታቸው አንጻር ነው። ሲንስ ዊ አር ኢን ኤ ፑር ካንትሪ ዊ አር ኤብል ቱ ባይ different equipments. Those are very important for developing AI systems. AI ሲስተሞችን ዲቨሎፕ ለማድረግ የምንጠቀማቸውን የተለያዩ የኤአይ ቱሎች ሃርድዌር ዲቫይሶች እና ሌሎችንም ለመግዛት በጣም ኃይለኛ የሆነ ኮስት ነው ያላቸው። can't think out of the box። እንግዲህ የሰው ልጅ የተለያዩ ነገሮችን ኮንሲደር በማድረግ from different perspective ከተለያየ ፐርስፔክቲቭ ያስባል። ግን እስካሁን አፕላይ የሆኑት አርቲፊሻል ኢንተለጀንት ቱሎች ከቦክስ ውጭ ማሰብ አይችሉም። they cannot think out of the box። ያ ማለት ምን ማለት ነው? ፕሮግራም ከተደረገላቸው ነገር ውጭ ሌላ ነገር መስራት አይችሉም ማለት ነው። ለምሳሌ አንድ እንግሊዘኛ ላንጉጅ ብቻ አንደርስታንድ የሚያደርግ ቻትቦት ዲቨሎፕ ብናደርግ በአማርኛ ወይም በአፋን ኦሮሞ ወይም ደግሞ በሌሎች ላንጉጆች ብንጠይቀው that chatbot doesn't understand, only it understand within the box, right? በእንግሊሽ ከሆነ ዲቨሎፕ ያደረግነው በእንግሊሽ ሜቢ በ3 በ4 ቋንቋ ካደረግነው ባረግነው ብቻ ነው። so it only thinks within the box, right? so that it cannot think out of the box። አሁን ላይ ያሉት ኤአይዎች እንደዛ ነው። ነገር ግን ቀጣይ የምናያቸው ኤአይ ታይፖች አሉ፣ ወደፊት ዲቨሎፕ ይሆናሉ ተብለው ኤክስፔክት የሚደረጉ ኤአይዎች ግን አውትሳይድ ዘ ቦክስ ቲንክ እንዲያደርጉ የሰውን ኢሞሽን አንደርስታንድ በማድረግ ማንኛውም የሰው ልጅ የሚጠይቃቸውን ኢቭን ከሰው ልጅ ይበልጣሉ ተብለው የሚጠበቁ ኤአይዎች ወደፊት ዲቨሎፕ እንደሚሆኑ የተለያዩ የሚያመለክቱ ሪሰርቾች አሉ። ሌላኛው ዲስአድቫንቴጅ ኖ ፊሊንግ ኤንድ ኢሞሽን። እንግዲህ ከኤአይ ጋር ኮሚኒኬት ስናደርግ ወይም ደግሞ ኤአይ ቱሎች የተለያየ ታስኮችን ፐርፎርም ሲያደርጉ ፊሊንግ ወይም ደግሞ ኢሞሽን የላቸውም። ከኤአይ ጋር ኮሚኒኬት እያደረግን ወይ ትክክለኛ መልስ አልነግረን ብሎ ወይም የምንፈልገውን ታስክ ፐርፎርም አላረግልን ብሎ ብንናደድ፣ ፊታችን ቢኮሳተር፣ ብናለቅስ፣ ምን ብንል ኤአይ ዲቫይሶች የኛን ፊሊንግ የኛን ኢሞሽን የኛን መከፋት አንደርስታንድ አያደርጉም ማለት ነው። ይሄ ምንድነው? ፎር ኤግዛምፕል የሰው ልጅ ሲሆን ከፋሻል ኤክስፕሬሽናችን ፊታችንን አይቶ ከድምጻችን የሚወጣውን ቶን አይቶ የሆነ ነገር ይረዳናል። በት ኤአይ ሲስተሞች እንደዛ አይነት ፊሊንግ እና ኢሞሽኖችን አንደርስታንድ አያደርጉም ማለት ነው። ኢንክሪዝ ዲፔንደንስ ኦን ማሽን። በጣም ማሽኖች ላይ በኃይለኛው ዲፔንድ እንድንሆን ያደርጋሉ። ይህም ዲስአድቫንቴጅ ነው። ምክንያቱም እያንዳንዷን አክቲቪቲ ሁሌ የምንሰራትን ዳይ ቱ ዳይ አክቲቪቲ እያንዳንዱ ከኤአይ ጋር ኢንተራክት የምናደርግ ሲሆን ሙሉ ለሙሉ ማሽን ላይ ዲፔንድ እንድንሆን እኛ የራሳችንን ክሬቲቭ ሞር እንዳናስብ ያደርጋሉ ማለት ነው። and the other disadvantage is no original creativity። እንግዲህ እስካሁን ባለው ሁኔታ ኤአይ ነው የሰው ልጅ ነው ኤአይዎችን ክሬት ያደረገው አይደለ? ሶ ኤአይዎች የራሳቸው የሆነ ክሬቲቭ የለም፣ የራሳቸው የሚፈጥሩት አዲስ ነገር የለም። የሰው ልጅ ነው ኤአይዎችን የሚፈጥረው ወይም ደግሞ ክሬት የሚያደርገው የተለያዩ ኤአይ ቱሎችን ዲቨሎፕ የሚያደርገው። ሶ ዲቨሎፕ ሲደረግ እነዛ ኤአይዎች ሊሰሩት የሚገባ የተለያየ አክቲቪቲ አለ። ሶ ያ አክቲቪቲ በሰው ልጅ ነው ፕሮግራምድ የሚደረገው፣ አሲምብል ኤቭሪቲንግ የሚደረገው በሰው ልጅ ነው። ሶ ኤአይዎች በራሳቸው ክሬት የሚያደርጉት ነገር የለም። ኖ ኦሪጂናል creativity. So these are some of the disadvantages of artificial intelligence, right? There is history for also, so this is intentionally left. History አለ ከየት ጀመረ እንዴት መጣ በስንት ዓመተ ምህረት ምናምን የሚል ይሄንን ለእናንተ አልፌዋለሁ። so read about this. The other one is level of AI. Level of AI. So when we came to the level of AI ወደ 7 ሌቭሎች አሉ። ሶ ይሄ ሌቭል ኦፍ ኤአይ ስንል እንግዲህ ከየት ወዴት ከየት ተነስቶ ወዴት ወይም ደግሞ መጀመሪያ አካባቢ ያለው ሌቭል
ወደ ሁለተኛ ሌቭል ሲሄድ የተሻለ ወደ ሶስተኛ ወደ አራተኛ ግራጁዋሊ እንዴት የኤአይ ሌቭል እንዴት እንዳደገ የሚያመላክት ነው። ወይም ደግሞ ካፓሲቲያቸው አቅማቸው ላይ ያንዳንዱ ሌቭል ላይ ምን እንደሚመስል ነው። ሶ የመጀመሪያው ስቴጅ 1 ሩል ቤዝድ ሲስተም ነው። ሩል ቤዝድ ሲስተም ሶ እነዚህ ሩል ቤዝድ ሲስተሞች the most common use of AI to die fit in this bracket አብዛኞቹ አሁን ላይ ያሉ ኤአይዎች እዚህ ጋር ነው ያሉት ሩል ቤዝድ ሲስተም። ያ ማለት ሮቦቶቹ ምናምን ብትወስዱ የሆነ ሩል ይሰጣቸዋል፣ ሩል አፕላይ ይደረግላቸዋል። ሶ they are going to take action based on that given rules, right? they are going to apply that rules። ሁለተኛው ምንድነው ኮንቴክስት አዌርነስ ኤንድ ሪቴንሽን። ይሄ ደግሞ ኮንቴክስቶቹን በመረዳት አክሽን ወይም ደግሞ ሪስፖንስ የሚሰጡ ናቸው። ለምሳሌ ቻትቦትን ብትወስዱ የተለያየ ጥያቄ ሊሆን ይችላል፣ ዶክመንት ዋትኤቨር ኮሚኒኬት ስናደርግ እኛ እዛ ጋር ታይፕ የምናደርገውን ኮንቴክስት አንደርስታንድ በማድረግ ሪስፖንስ ይሰጠናል ማለት ነው። ሶስተኛው ዶሜን ስፔሲፊክ ኤክስፐርታይዝ ነው። እነዚህኞቹ የሆነ ዶሜን ላይ በጣም ኤክስፐርታይዝ የሆኑ ናቸው። አን ኤአይ ሲስተም ዲዛይን ቱ ፐርፎርም ታስክ ኤንድ ሜክ ዲሲዥን ዊዝን አ ስፔሲፊክ ኤሪያ ኦር ፊልድ። ለምሳሌ በጤና ላይ ከሆነ ጤና ላይ በጣም ኤክስፐርታይዝ የሆኑ፣ ኤዱኬሽን ላይ ከሆነ ኤዱኬሽን ላይ፣ አግሪካልቸር ላይ ከሆነ አግሪካልቸር ላይ፣ ቢዝነስ ላይ ከሆነ ቢዝነስ ላይ፣ ብቻ የሆነ ዶሜን ላይ በጣም ኤክስፐርታይዝ የሆኑና ስፔሲፊክ ኤሪያዎች ላይ ዲሲዥን ሜክ የማድረግ አቅም ያላቸው ናቸው። ይሄኛው ሌቭል ኦፍ ኤአይ which is domain specific expertise. And stage 4 is reasoning machine. These algorithms have some ability to attribute mental states to themselves and others. They have a sense of belief, intention, knowledge, and how their own logic works. እነዚህ reasoning machine እንግዲህ they have the sense of belief አላቸው፣ ኢንቴንሽኖች፣ ኖሌጅ and how their own logic works. reasonable የሆኑ ማሽኖች ናቸው። for their own actions they have their own reason behind the action or the activity that the AI is going to be what performing, right? አምስተኛው ሌቭል ኦፍ ኤአይ ሰልፍ አዌርነስ ሰልፍ አዌር ሲስተም ነው። አርቲፊሻል ጀነራል ኢንተለጀንስ ወይም ኤጂአይ you can call this like this. so self aware system እነዚህ they have what human like intelligence። እነዚህ ስቴጅ 5 ላይ ያሉት ሌቭል ኦፍ ኤአይዎች they have what human like intelligence የሰው አይነት ልክ እንደ ሰው ኢንተለጀንስ ያላቸው ናቸው። the most common portrayed AI in media እነዚህን ብትወስዱና ሌሎቹም in general እነዚህ ልክ እንደ ሰው ልጅ አይነት ኢንተለጀንስ ያላቸው ናቸው። artificial super intelligence ASI AI that surpass human intelligence across all fields። እነዚህ ፊልዶች ደግሞ በሁሉም ኤሪያዎች በሁሉም ዶሜኖች ከሰው ልጅ የሚበልጥ ኢንተለጀንስ ያላቸው በጤናም በኤዱኬሽንም በቢዝነስም whatever every ፊልድ ላይ ብትሄዱ ከሰው ልጅ የበለጠ ኢንተለጀንስ ያላቸው፣ ከሰው ልጅ የበለጠ አኩሬሲ፣ ከሰው ልጅ የበለጠ ዲሲዥን ሜክ የማድረግ አቅም ያላቸው they underline here in artificial super intelligence። actually እነዚህ አይነት type of AIዎች still they are not what applicable አልሆኑም፣ እስካሁን ገበያው ላይ የሉም። but this is an assumption that such kind of AI will appear in the near future። ወደፊት ይመጣሉ ለማለት ነው። ሰባተኛው ደግሞ in the future when technological growth become uncontrollable and irreversible። ይሄኛው ደግሞ እንግዲህ መጨረሻ ስቴጅ ላይ ያለው ወደፊት ቴክኖሎጂ በጣም ሲያድግ እንግዲህ ቴክኖሎጂን መቆጣጠር የማይቻልበት ሁኔታ፣ የሰው ልጆችም ይጠፋሉ፣ በኤአይ ሪፕሌስ ይሆናሉ፣ everything irreversible ይሆናል የሚባልበት ታይም ነው። so this is stage 7 but as I tell you this kind of AIs are not still up here, but there are a lot of researches which indicates that such kind of AI will be what exist in the near future, maybe after 20 or 30 years ከ20 ከ30 ዓመት በኋላ ይኖራሉ ተብለው ኤክስፔክት የሚደረጉ ናቸው። so እንግዲህ the 7 level of AI maturity ስታዩ
የመጀመሪያ ሌቭል አለ፣ ሁለተኛ፣ 3፣ 4፣ 5፣ 6፣ 7 እያለ እንደዚህ ይሄዳል። ሶ ይሄን ዘ 7 ሌቭል ኦፍ ኤአይ ማቹሪቲ ለምሳሌ ከሰው ልጅ እድገት ጋር ኮንሲደር አድርጉት። ከሰው ልጅ እድገት ጋር ኮንሲደር አድርጉት። ሶ አንድ ህፃን ልጅ ሲወለድ ነው ላንጉጅ አንደርስታንድ አያደርግም፣ ራይት? ምንም የሚያውቀው ቋንቋ የለም። ኤንድ ዜን ከተወለደ ከሆነ ከአመት ከሁለት አመት ምናምን በኋላ ላንጉጅ አንደርስታንድ ያደርጋል፣ ይሰማል። ኤንድ ዜን መናገር ይጀምራል። ኤንድ ኦልሶ መጀመሪያ አካባቢ እንዲህ ቀጥ ብሎ ቆሞ አይሄድም። ትንሽ እየቆየ ቀጥ ብሎ ይሄዳል። መጀመሪያ አካባቢ ጥሩና መጥፎ ነገሮችን አንደርስታንድ አያደርግም። ለምሳሌ ለምንድን ነው ህፃናቶች እሳት ላይ ይገባሉ? ቢኮዝ they don't know that fire is something bad for them። መጥፎ ነገር እንደሆነ አያውቁም። ውሃ ላይ ይገባሉ፣ የሆነ ነገር የሚያውቁት ነገር የለም። በት ግራጁዋሊ ጥሩና መጥፎ ይለያሉ፣ ቋንቋ አንደርስታንድ ያደርጋሉ። የሆኑ ነገሮች አንደርስታንድ በማድረግ ሪስፖንስ ይሰጣሉ። ከዛ በጣም ማቹሪ የሆኑ ሲሄዱ ደግሞ አዳዲስ ነገሮችን ክሪት ያደርጋሉ። ሶ ዘ 7 ሌቭል ኦፍ ኤአይ ማቹሪቲ ከዚህ ጋር የተያያዘ ነው። ሶ የመጀመሪያው ሌቭል ዋት ኢዝ ሃፕኒንግ ነው። አሁን ሃፕን እያደረገ ያለው ነገር ምንድን ነው? ወይም ደግሞ ፐርሰፕሽን፣ ይሄ የመጀመሪያው ሌቭል ነው። and then notification what do I need to know፣ ምንድነው ማወቅ ያለብኝ? and then suggestion what do you recommend፣ ምንድነው ሪኮመንድ የሚደረገው ነገር? automation what should I always do፣ ሁሌ መስራት ያለብኝ ነገር ምንድነው? prediction what can I expect to happen፣ ወደፊት ያሉ ነገሮችን ፕሪዲክት ማድረግ መጀመር። what can I avoid፣ ፕሪቨንሽን ማስወገድ ያለብኝ ነገር ምንድነው? what do I need to do right now፣ አሁን ላይ መስራት ያለብኝ ምንድነው? ሲቹዌሽናል አዌርነስ፣ ከረንትሊ ያሉትን ነገሮች አንደርስታንድ ማድረግ፣ aware of the current situation። so AI maturity level like this gradually እንደዚህ እያለ ሞር አድቫንስድ እየሆነ like this ሙቭ ያደርጋል ማለት ነው። and then types of AI artificial intelligence እንግዲህ ከተለያየ ፐርስፔክቲቭ ዲቫይድ እናደርገዋለን። so the first one is based on their capability and also based on their functionality we are classifying or categorizing AI based on what? Capability and based on functionality. So you should have to understand this one clearly. So if you are asked types of AI based on capability, you are going to know about narrow AI, general AI and strong AI. And if you are asked to explain types of AI based on their functionality, reactive machine, limited memory, theory of mind and self-awareness AI. So we classify AI on these two metrics, right? Capability and functionality. So based on their capability, here is weak AI or narrow AI. የመጀመሪያው based on capabilities, weak AI or narrow AI ነው። Narrow AI is a type of AI which is able to perform dedicated task with intelligence. The most common and current available AI is narrow AI in the world of artificial intelligence. አሁን ላይ ያሉ አብዛኞቹ ኤአይዎች ዊክ ወይም ደግሞ ናሮ ኤአይዎች ናቸው። So what is narrow AI is what? Perform a dedicated task with intelligence. የተሰጠውን ታስክ ብቻ dedicated ሆኖ ፐርፎርም የሚያደርግ that's why it is called narrow። ስለዚህ ከተሰጠው ታስክ ውጭ እኛ ኢንተራክት ብናደርገው ብንጠይቀው የሆነ ነገር ከዛ ከተሰጠው dedicated ታስክ ውጭ ምንም አይነት ነገር ፐርፎርም ማድረግ አይችልም ማለት ነው። ናሮ ኤአይ cannot perform beyond its field or limitation። እንግዲህ ከፊልድ ውጭ ምንም አይነት አክቲቪቲ ፐርፎርም ማድረግ አይችልም ማለት ነው። ኤግዛምፕል አፕል ሲሪን ውሰዱ። is a good example of narrow but it operate with a limited predefined range of functions። ጋይድ የምታደርገን አፕል ካምፓኒ ላይ ጋይድ የምታደርገን አንድ ኤአይ ነች። so this is one of the examples of narrow AI።
ሌሎች ኤግዛምፕሎችም አሉ ላይክ ጉግል ትራንስሌት፣ ፕሌይንግ ቼስ እና ሌሎች አሉ። ሰልፍ ድራይቪንግ ካር፣ ስፒች ሪኮግኒሽን አንድ ኢሜጅ ሪኮግኒሽን፣ ኢሜጆችን አንደርስታንድ የሚያደርጉ ስፒቾችን አንደርስታንድ የሚያደርጉ ሰልፍ ድራይቪንግ ካር፣ በራሳቸው ድራይቭ የሚያደርጉ ካሮች፣ ፐርቼዚንግ ሰጀሽን ኦን ኢኮመርስ ሳይት፣ የተለያዩ ኤሌክትሮኒክ ኮመርስ ሳይቶች ላይ የሆነ ነገር ለመግዛት ለመገበያየት የሆኑ ዌብሳይቶችን ቪዚት ስናደርግ ሰጀስት የሚያደርጉን ማለት የዛንን እቃ አቅም ኤቭሪ ዲቴይል ምናምን በመንገር ይሄኛውን ብትገዛው ይሄ አይነት አውትፑት ታገኛለህ ምናምን ነገር ብለው ሰጀስት የሚያደርጉን ኤአይዎች አሉ። እነዚህና ሌሎችም ናሮ ኤአይ ሲባል ምንድነው የሆነ ታስክ ይሰጣቸዋል። እዛ ታስክ ላይ ኢንተለጀንት ናቸው፣ አክቲቭ ናቸው፣ ይሰራሉ። ነገር ግን ከተሰጣቸው ታስክ ውጭ ፐርፎርም የማያደርጉት ናቸው። Now here is general AI. General AI is a type of intelligence that could perform any intellectual task with efficiency like human. እንግዲህ እነዚህ ጀነራል ኤአይዎች ደግሞ ማንኛውንም አይነት ኢንተሌክቹዋል ታስክ with efficiency like human ልክ የሰው አይነት አቅም ወይም ደግሞ ኢፊሺየንሲ ያላቸው ኤአይዎች ናቸው። The idea behind the general AI is to make such a system that could be smarter and think like a human on its own. በራሱ ጊዜ ልክ እንደ ሰው ልጅ ስማርት ሆኖ እንዲያስብ አይነት ዲዛይን የተደረጉ ናቸው እነዚህ ጀነራል ኤአይዎች። Currently there is no such a system exists which could come under general AI and can perform a task as perfect as human. አሁን ላይ እንግዲህ እነዚህ ጀነራል ኤአይዎች ቅድምም እንደነገርኳችሁ ያሉ አይደሉም። they are not what exist right። እንዲሁም እንደ ሰው ልጅ በዚህ ልክ ፐርፌክት ሆነው የሚሰሩ ኤአይዎች አሁን ላይ የሉም። but it may arrive within the next 20 or so years በሚመጡት 20 ወይም ከዛ በላይ 30 40 ሊሆን ይችላል ወደፊት ሪሊ ይመጣሉ ተብለው ሪሰርች የተደረገባቸው ኤአይዎች ናቸው። እናንተ አንደርስታንድ ማድረግ ያለባችሁ አብዛኞቹ አሁን ላይ ያሉት ኤአይዎች ናሮ ኤአይ ላይ ናቸው። እነዚህ ጀነራል ኤአይዎች ደግሞ ምን አይነት ቢሄቪየር ናቸው፣ እንዴት ነው የሚያስቡት፣ አቅማቸው ኢፊሺየንሲያቸው ምን ይመስላል የሚለውን አንደርስታንድ ማድረግ ነው። ሶስተኛው ሱፐር ኤአይ ነው። ሱፐር ኤአይ is a level of intelligence of system at which machine could surpass human intelligence። ይሄኛው ደግሞ የሰው ልጅ ይበልጣል ተብሎ ኤክስፔክት የሚደረገው አይነት ኤአይ ነው። ለምሳሌ this refers to aspects like general wisdom, problem solving, creativity, judgment, plan, learn, communicate on its own በራሳቸው ዳኝነት የሚሰጡ ፕላን የሚያደርጉ ለርን የሚያደርጉ ኮሚኒኬት በራሳቸው የሚያደርጉ አይነት ኤአይዎች ማለት የሰው ልጅ በቃ ይበልጣል ተብሎ ኤክስፔክት የሚደረጉ ኤአይዎች ናቸው። ሱፐር ኤአይ ስቲል ሃይፖቴቲካል ምናባዊ ነው፣ ግምት ነው። the development of such system in real is still a world changing task. maybe እነሱ ነገሮች ከተፈጠሩ ያለምን ዳይሬክሽን ወደሆነ ነገር ሽፍት የሚያደርጉ አይነት ናቸው። እንግዲህ based on their capability እነዚህ ናቸው ናሮ ኤአይ፣ ጀነራል ኤአይ and ሱፐር ኤአይ። based on functionality ደግሞ ሪአክቲቭ ማሽን አንደኛው ሪአክቲቭ ማሽን ነው። ሪአክቲቭ ማሽን ስንል እንግዲህ ፒውር ሪአክቲቭ ማሽን አር ዘ ሞስት ቤዚክ ታይፕ ኦፍ አርቲፊሻል ኢንተለጀንስ ዋናዎቹ ናቸው። ሰች ኤአይ ሲስተም ዱ ኖት ስቶር ሚሞሪስ ኦር ፓስት ኤክስፒሪየንስ ፎር ፊውቸር አክሽን። እነዚህ እንግዲህ ሪአክቲቭ ማሽን ስንል ምንድነው እዛው ላይ ኢንስታንት የሆነ ኢንፎርሜሽን ነው የሚሰጡን ማለት ሉክ they do not store memories ሚሞሪዎቹን ወይም ደግሞ እኛ ኮንቨርት የምናደርጋቸውን የሚሰሩትን አክቲቪቲ ስቶር አያደርጉም፣ ባክአፕ የላቸውም፣ ወይም ደግሞ ፓስት ኤክስፒሪየንስን ፎር ፊውቸር አክሽን አያስቀምጡም። they are giving response instantly at a given instant of time። ሪስፖንስ የሚሰጡት ኢንስታንትሊ ነው ወይም ደግሞ ኦን ታይም የሆነ ሪስፖንስ ያላቸው እንጂ ኤክስፒሪየንሳቸውን ስቶር አያደርጉም ማለት ነው። this machine only focus on current scenario ያ አሁን ላይ ያለው ሴናሪዮ ላይ ነው ፎከስ የሚያደርጉት this reactive ማሽኖች ማለት ነው። ሌላኛው ሊሚትድ ሚሞሪ ነው። ሊሚትድ ሚሞሪ ደግሞ ማሽን ካን ስቶር ፓስት ኤክስፒሪየንስ ኦር ሰም ዳታ ፎር ኤ ሾርት ፒሪድ ኦፍ ታይም። እነዚህ እንግዲህ ሊሚትድ ሚሞሪ ይላል አይደለ?
ስለዚህ የሆነ ፓስት ኤክስፔሪየንሶችን ለተወሰነ ታይም ስቶር ያደርጋሉ። አይ ዶንት ኖ ዘ ኤግዛክት ታይም በት ለአንድ ሳምንት ሊሆን ይችላል፣ ለአንድ ወር ሊሆን ይችላል፣ ለአንድ ዓመት ሊሆን ይችላል፣ ለ24 ሰዓት ወይም ለአንድ ሰዓት ሊሆን ይችላል። whatever it is based on their capability they store their past experience or some data for a short period of time past experienceአቸውን ወይም ደግሞ የተወሰኑ ዳታዎችን ለሾርት ፔሪድ ኦፍ ታይም ስቶር የሚያደርጉ ናቸው። ለምሳሌ ሰልፍ ድራይቪንግ ካር አሁን እዚህ ሊሚትድ ሚሞሪ ላይ ነው የምናገኘው። ምንድነው አንድ መኪና ማለት ኤአይ የሆነ ሰልፍ ድራይቪንግ ካር በአንድ ከተማ ላይ ሙቭ ሲያደርግ ለምሳሌ ከፊቱ ያለውን ነገር ዳታው አለው ማለት ነው። የሆነ ኦብጀክት በመሃል የሚቆምበት በራሱ ጊዜ ይቆማል ማለት ነው። የሆነ ወይዘሩ ሊሆን ይችላል። ወደ ግራ መታጠፍ ሲኖርበት፣ ወደ ቀኝ መታጠፍ ሲኖርበት፣ መቆም ሲኖርበት አንደርስታንድ የሚያደርጋቸው ዳታዎች አሉ። ያ ማለት ቀድሞ ያንን ቦታ ከማለፉ በፊት ሆልድ አድርጎ የሚያቆያቸው ዳታዎች አሉ ማለት ነው። ሶ ለሆነ ታይም እነዛ ዳታዎች አሉ ማለት ነው። በት በጣም ለብዙ ጊዜ አይደለም ማለት ነው። ሌላኛው ቲዮሪ ኦፍ ማይንድ ነው። ቲዮሪ ኦፍ ማይንድ አይ ሹድ አንደርስታንድ ሂውማን ኢሞሽን። እነዚህ ደግሞ በጣም የሚገርሙ ናቸው። ማለት የሰውን ኢሞሽን ቢሊፍ ኤንድ ኤብል ቱ ኢንተራክት ሶሻሊ ላይክ ሂውማን፣ የሰዎችን ኢሞሽን የሚረዱ ምንድነው ቅድም እያልኳችሁ ነበረ። ስትናደድ ለምን እንደተናደድክ አንደርስታንድ የሚያደርግህ ወይም ደግሞ ለምን እንደተናደድክ ፊትህን አይቶ ካንተ የሚወጣውን ቶን ወይም ንግግር አይቶ ስትናደድ የተናደድክበት ወይም ለምን እንደተናደድክ አንደርስታንድ የሚያደርግህ ልክ እንደ ሰው ሶሻል ኢንተራክት ላይ ሂውማን ልክ እንደ ሰው ልጅ ማህበራዊ ኑሮ አብረው ኢንተራክት የሚያደርጉ አይነት ኤአይዎች ናቸው። አራተኛው ሰልፍ አዌርነስ ነው። ሰልፍ አዌርነስ ኤአይ ዘ ፊውቸር ኦፍ አርቲፊሻል ኢንተለጀንስ በጣም ወደፊት ይኖራል ተብሎ የሚጠበቅ ነው። ዚስ ማሽን ቢ ዋት ስማርተር ዛን ሂውማን ማይንድ፣ ከሂውማን ማይንድ በጣም በጥፉ ስማርት የሆኑ አይነት ኤአይዎች ናቸው። ሶ ዚስ ኢዝ ታይፕስ ኦፍ ኤአይ ቤዝድ ኦን ዋት ዜር ፋንክሽናሊቲ። ዚ አዘር ቶፒክ ኢዝ ሃው ሂውማንስ ቲንክ። እንዴት ነው የሰው ልጅ የሚያስበው? እንዴት ነው የሰው ልጅ የሚያስበው? ይሄ እንግዲህ በጣም ቀላል ነው። ሶ ኦብዘርቭ ኤንድ ኢንፑት ዘ ኢንፎርሜሽን ኦር ዳታ ኢን ዘ ብሬን ኢንተርፕሬት ኤንድ ኢቫሉዌት ዘ ኢንፑት ሜክ ዲሲሽን። በቀላሉ ለማስረዳት እንግዲህ የሰው ልጅ የተለያዩ ፓርቶች አሉት። ሶ መጀመሪያ ምንድነው ኦብዘርቭ ያደርጋል። ለምሳሌ የሆነ ሙቭ ስታደርጉ ምናምን ኦብዘርቭ ያደርጋል። አንድ ይችን ኤግዛምፕል ውሰዱ። ቴክ when we have a greeting with someone else፣ ከሆነ ሰው ጋር ግሪቲንግ ወይም ደግሞ ሰላምታ ስንለዋወጥ የምትለዋን አንድ ምሳሌ ውሰዱ። ሶ ሰላምታ ከመለወጣችን በፊት before we are perform a handshake or before we are greeting each other ኦብዘርቭ እናደርጋለን። የሆነ ጓደኛችን የምናውቀው ሰው ማንኛውም ሰው መኖሩን ኦብዘርቭ እናደርጋለን። የሆነ ኢሜጅ ሰውየውን አንደርስታንድ እናደርጋለን። በምናችን አማካኝነት? በአይናችን አማካኝነት፣ በጆሮአችን በድምጽ ሊሆን ይችላል። በአይናችን ሳናየው አንዳንዴ የሆነ ሰው ድምጽ ሲያወጣ ድምጹን ብቻ አንደርስታንድ አድርገን ኦ somebody ከሌ ነው እንላለን አይደል? just like that ሜቢ በስሜት ሊሆን ይችላል የሆነ ነገር ሶ አንደርስታንድ እናደርጋለን። ኢንቫይሮንመንቱን ኦብዘርቭ አድርገን አንደርስታንድ እናደርጋለን። ይሄ ኦብዘርቭ ካደረግን በኋላ ምንድነው ወደ አይምሯችን ኦብዘርቭ ያደረግነው ነገር ወደ ብሬናችን ወደ አይምሯችን ይሄዳል ማለት ነው። and then አክሽን እንወስዳለን። በምኖቻችን አማካኝነት በእጃችን በእግራችን ያ አክሽን በሚወስዱ አካሎቻችን ማለት ነው። ሶ የሰው ልጅ የሚያስበው ላይክ ዚስ ነው። መጀመሪያ ኢንቫይሮንመንቱን ኦብዘርቭ ያደረግነው ኢንቫይሮንመንት ኦብዘርቭ የምናደርግባቸው እንትኖች አሉ። ላይክ ኤአይ ላይ ሴንሰር የምንላቸው እኛ ጋር አይናችን፣ ጆሮአችን፣ አፍንጫችን እነዚህ ኢንቫይሮንመንትን አንደርስታንድ የምናደርግባቸው ናቸው። ኤንድ ዜን አይምሯችን ወይም ደግሞ ዋናው ፕሮሰሰሩ ኢንተርፕሬት የሚያደርግልን ኦብዘርቭ ያደረግነው ነገር ኢንተርፕሬት የሚያደርግልን ብሬን አለ። ኤንድ ዜን አንደርስታንድ ካደረግን በኋላ አክሽን ሪስፖንስ ለመስጠት ለምሳሌ በድምጻችን በአፋችን እናወራለን። ኤንድ ዜን
በእጃችን በእግራችን የሆነ አክሽን እናሳያለን። just like that ሶ ወደ አርቲፊሻል ኢንተለጀንስም ስንመጣ ተመሳሳይ ነው። ማፒንግ ሂውማን ቲንኪንግ ቱ አርቲፊሻል ኢንተለጀንስ እንግዲህ ሶስት ስቴጆች ናቸው በዋናነት ያሉት። ዘ ፈርስት ስቴጅ፣ ዘ ሰከንድ ስቴጅ እና ዘ ሰርድ ስቴጅ። ሶ የመጀመሪያው ስቴጅ ምንድነው? ሂውማን አኳየር ኢንፎርሜሽን ፍሮም ዜር ሰራውንዲንግ ኢንቫይሮንመንት ስሮ ሂውማን ሴንሰርስ፣ በሂውማን ሴንሰሮች አማካኝነት ከሰራውንዲንግ ኢንቫይሮንመንቱ ኢንፎርሜሽን አኳየር ወይም ደግሞ ኢንፎርሜሽን ያገኛሉ። ለምሳሌ ሰቻ ሳይት፣ እይታ የምናየው ምንድነው? በአይናችን፣ ሂሪንግ በጀሯችን እንሰማለን፣ ስሚል በአፍንጫችን እናሸታለን፣ ቴስት በምላሳችን በምናምን ኤንድ ታች በእጃችን በምናምን ታች እናደርጋለን። ስሮ ሂውማን ኦርጋንስ ራይት such as eye, ear and other sense organs for example the hands። እነዚህ እንግዲህ ኤክስተርናል ኢንቫይሮንመንቱን አንደርስታንድ እናደርጋለን። ኢን ዘ ኤአይ ላይ ስንመጣ ሴንሲንግ ሌየሮች አሉት። ሶ እነዛ ሴንሲንግ ሌየሮች ምንድናቸው? ጀስት ላይክ ለምሳሌ ካሜራን ወሰዱት። ካሜራ ማለት እንግዲህ ለሰው ልጅ ልክ እንደ አይን ማለት ነው። ማይክሮፎን፣ የተለያዩ ድምጾችና ሌሎቹ። ሶ ኤአይም ላይክ ዛት ነው ማለት ነው። ሁለተኛው ስቴጅ ምንድነው? ኢንተርፕሬት ኤንድ ኢቫሉዌት ዘ ኢንፑት ዳታ። እንግዲህ በካሜራው አማካኝነት በማይክሮፎኑ አማካኝነት በተገጠመለት ሴንሲንግ ሌየር አማካኝነት አንደርስታንድ ያደረገውን ኢንቫይሮንመንት ኢንተርፕሬት ኤንድ ኢቫሉዌት ይተረጉማል። ምንድነው ያያየው ነገር፣ አንደርስታንድ ያደረገው ነገር ኢንቫይሮንመንቱ ምንድነው የሚለውን ኢንተርፕሬት ኤንድ ኢቫሉዌት ያደርጋል። ሶስተኛ ላይ ዘ ሰርድ ስቴጅ ኢዝ ሪሌት ቱ ቴኪንግ አክሽን ኦር ሜኪንግ ዲሲዥን። ኢንተርፕሬት ወይም ኢቫሉዌት ባደረገው መረጃ መሰረት አክሽን አፕላይ ያደርጋል ማለት ነው። ዛትስ ኢት። the other topic is influencer of AI። ኤአይ ኢንፍሉዌንሰር የምንላቸው እነ ቢግ ዳታ፣ እነ ክላውድ ኮምፒውቲንግ፣ ኤፒአይ፣ ዳታ ሳይንስ፣ ስለነዚህ ነገሮች ሞር ቻፕተር 2 ላይ ዲስከስ አድርገናል። በዛ መልኩ በደንብ ዲቴይል ለማየት ሞክሩ። ነገር ግን ትንሽ ለማለት ያህል ቢግ ዳታ ስንል እንግዲህ በጣም ሂውጅ አማውንት ኦፍ ዳታ ነው ብለናል። ቻፕተር 2 ላይ ስናይ ስትራክቸርድ ዳታ ሊሆን ይችላል፣ አንስትራክቸርድ ሊሆን ይችላል፣ ሰሚ ስትራክቸርድ ሊሆን ይችላል። there are different types of ዳታ አሉ። ሶ ቢግ ዳታ አንዱ የኤአይ ኢንፍሉዌንሰር ነው። ኤአይ ሞር አፕሊኬብል እየሆነ የመጣው ቢግ ዳታ ከመኖሩና አሁን ላይ አፕላይ ከመሆኑ አንጻር ነው። ክላውድ ኮምፒውቲንግ፣ ሶ ክላውድ ኮምፒውቲንግ ስንል ዴሊቨሪ ኦፍ ኦን ዲማንድ ሰርቪስ ዩዥዋሊ ስሮ ኢንተርኔት ከመስፋፋቱ ጋር የመጣ ነገር ነው። ሶ ክላውድ ኮምፒውቲንግ ስንል ያኒ ኮምፒውቲንግ አክቲቪቲ ኦቨር ዘ ኢንተርኔት ነው። ኤፒአይ ወይም ደግሞ አፕሊኬሽን ፕሮግራም ኢንተርፌስ፣ እነዚህ እንግዲህ ኢኔብል ሶፍትዌር ኮምፖነንት ቱ ኮሚኒኬት ዊዝ ኢች አዘር፣ የተለያዩ ሶፍትዌር ኮምፖነንቶች ኢች አዘር ኮሚኒኬት እንዲያደርጉ የሚያግዙ ናቸው። ኤፒአይ ዘ ኢመርጀንስ ኦፍ ዴታ ሳይንስ፣ አንዱ ዴታ ሳይንስ ኢንፍሉዌንሰር ኦፍ ኤአይ ነው። ስለነዚህ ዲቴል ሌላ ቻፕተር ከዚህ በፊት ያየነው ላይ በደንብ ቼክ ለማድረግ ሞክሩ። የጨረስን ነው። ሶ here is application of AI። ኤአይ እንግዲህ በተለያዩ ሴክተሮች ላይ አፕላይ ይሆናሉ። በአግሪካልቸር፣ በሄልስ፣ በኤዱኬሽን፣ በፋይናንስ፣ በኢኮመርስ እና በሌሎች በብዙ ኤሪያዎች ላይ አፕላይ ይሆናል። ሶ አግሪካልቸር ከሆነ ለአግሪካልቸር የሚያስፈልገው ምን አይነት ኤአይ ነው? ጤና ከሆነ ለጤና፣ ለሆስፒታሎች፣ ለዶክተሮች ኤአይ ምንድነው ሊያግዝ የሚችለው? ፋይናንስ ላይ ከሆነ ለፋይናንስ፣ ለገንዘብ ግብይት ምንድነው ኤአይ ሊያግዝ የሚችለው? ሶ ለእያንዳንዱ ሴክተር እንዲያመች ተደርጎ ዲዛይን የሚደረግ ነው። ለምሳሌ እዚህ ጋር ኤአይ ኢን አግሪካልቸር፣ ለምሳሌ AI agriculture is applying AI as agricultural robotics, solid and crop monitoring, predictive analysis. AI in agriculture can be very helpful for farmers። ለምሳሌ ግብርናን ኮንሲደር ብታደርጉ ምን አይነት ዌዘር ኮንዲሽን ነው፣ ሜቢ አፍተር 1 year ሊሆን ይችላል፣ አፍተር 1 month ሊሆን ይችላል። ምን አይነት ዌዘር ኮንዲሽን ነው የሚኖረው? በዚህ አመት ምን አይነት እህል ቢዘራ ነው ሞር ገበሬው ፕሮዳክቲቭ የሚሆነው? ያን ነገር ቀድሞ ፕሪዲክት የሚያደርግ ኤአይ ዲቨሎፕ ይሆናል። ሌሎችም ዳታዎቹን የሚሰጥ፣ ዳታዎቹን የሚሰበስብ ብዙ አይነት ኤአይዎች ዲቨሎፕ ሊሆኑ ይችላሉ። ወደ ሄልዝ ኬሩም ስንመጣ ለዲያግኖሲስ፣ ኢቨን ሰርጀሪ ለመፈጸም
ቀዶ ጥገና ለማድረግ ኤክስሬይ ለተለያዩ ነገሮች አፕላይ ይሆናል። ይህ ኤዱኬሽን የምታውቁት ነው። እነ ቻትቦትን እንኳን በቀላሉ ብታዩ የተለያዩ ትምህርታዊ እንትኖችን ለማግኘት በጣም ወሳኝ ነው። በፋይናንስ እና በኢኮመርስ እንግዲህ ኢኮመርስ ላይ የተለያዩ ዲጂታል አሲስታንቶች እያልኩ ቅድም አውርቻችኋለሁ። በአጭሩ የተለያዩ ኤሪያዎች አሉ ኤአይ አፕላይ የሚሆንባቸው። እነሱን በደንብ አንብቡ። ጌሚንግ ላይ ኤአይ ኢን ዳታ ሴኪዩሪቲ፣ ሶሻል ሚዲያ ላይ ኤአይ ኢን ትራቭል ኤንድ ትራንስፖርት there are a lot so try to read about this in detail። ምንድነው ጀነራሊ ለምሳሌ ኤአይ ኢንተርቴይንመንት ካላችሁ ለመዝናናት ወይም ለማዝናናት ምን አይነት ኤአይዎች ናቸው እዛ ጋ ያሉት፣ እንዴት ነው የሚያገለግሉት፣ እንዴት ነው ኤአይዎች ሊያዝናኑ የሚችሉት። ፎር ኢንተርቴይንመንት ከሆነ ኢንተርቴይን እንዲያደርጉ ነው ኤአይዎች ዲቨሎፕ የሚሆኑት። and the last topic is AI tools and platform AI ቱሎች እና ፕላትፎርሞች። እንዲሁም እዚህ ጋር AI platforms are defined as some sort of hardware architecture or software framework including application framework that allow the software to run። AI platform ስንል እንግዲህ የተለያዩ ሃርድዌሮች እና ሶፍትዌር ፍሬምወርኮች ናቸው። ምንድነው AI ቱሎችን ዲቨሎፕ ለማድረግ የምንጠቀማቸው that allow the software to run ሶፍትዌሩ ራን እንዲያደርግ ሃርድዌሩም ደግሞ እንደዛው እንደዛ እንዲያደርግ የምንጠቀማቸው የተለያዩ ሃርድዌር እና ሶፍትዌር ፍሬምወርኮች ናቸው ኤአይ ፕላትፎርም የምንላቸው። አርቲፊሻል ኢንተለጀንስ ፕላትፎርም ፕሮቫይድ ዩዘርስ ኤ ቱል ኪት ቱ ቢልድ ኢንተለጀንት አፕሊኬሽን። ስለዚህ አርቲፊሻል ኢንተለጀንስ ፕላትፎርሞች እንግዲህ አርቲፊሻል ኢንተለጀንስ ዲቨሎፕ እንድናደርግ ቱል ኪት ፕሮቫይድ የሚያደርጉልን ኢንቫይሮንመንት ፕሮቫይድ የሚያደርጉልን ፕላትፎርሞች ናቸው። ማአት ይሆኑ አሉ። the most common artificial intelligence platform includes Microsoft Azure, machine learning, Google cloud prediction API በጣም ብዙ ናቸው። እነዚህ ምንድነው ኤአይ ሲስተሞችን ዲቨሎፕ ለማድረግ ኢንተርፌስ ቱልኪት ፕሮቫይድ የሚያደርጉልን ናቸው። ሲምፕል ኤአይ አፕሊኬሽኖችን በምናይበት ጊዜ ኮሚዩቲንግ ፎር ኤግዛምፕል ኮመርሻል ፍላይት ዩዝ አን ኤአይ አውቶፓይለት ምንም ኖርማል ሂውማን ፓይለት ኢንቮልቭ ሳያደርግ እንግዲህ ኮመርሻል ፍላይቶች ዩዝ። ይሄ እንግዲህ ኢማጂነሪ ወይም ደግሞ ሃይፖቴቲካል ናቸው። ኢሜል ወይም ደግሞ ለምሳሌ ስፓም ፊልተር፣ አንዳንዴ ቫይረስ ወይም ደግሞ የውሸት ፌክ የሆኑ አጭበርባሪ ሃከሮች ክራከሮች ስፓም የሆኑ መረጃዎች ይመጣሉ። ዜን ዲዩሪንግ ዛት ታይም እነዚህ ኤአይ ቱሎች ስፓሞችን ፊልተር ያደርጉልናል። ሪያል ሜሴጅ ነው ወይስ አይደለም፣ ቫይረስ ነው ወይስ አይደለም፣ ፌክ ነው ወይስ ሪያል ዩዘር ነው የሚለውን ነገር አንደርስታንድ ያደርጉልናል። እንግዲህ ፎር ኮሚቲንግ፣ ፎር ኢሜል፣ ፎር ሶሻል ኔትወርክ፣ ፒንተረስት፣ ኢንስታግራም፣ ስናፕቻት፣ ኦንላይን ሾፒንግ፣ ሞባይል ዩዝ በጣም ብዙ ነው። እነዚህ ኢን ዲቴይል ከነ ኤግዛምፕላቸው ምናምን ለማየት ሞክሩ። በጣም እንዳይበዛባችሁ ብዬ ነው። ለዛሬው እዚህ ጋር ይበቃናል። አብራችሁኝ ስለቆያችሁ አመሰግናለሁ። ማንኛውም ሐሳብ፣ አስተያየት፣ ጥያቄ ካላችሁ እንድሰራላችሁ የምትፈልጉት አይነት ቪዲዮ ካለ ኮሜንት ላይ ጻፉልኝ። አብራችሁኝ ስለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር ስለምታደርጉ አመሰግናለሁ። ከኔ ጋር አብረን ቴክኖሎጂን እንማማራለን። ዲጂታል ማርኬቲንግ እና ሌሎች አይዲያዎችንም እያነሳን በዲጂታል ቴክኒኮች ኢንተርኔት እና ስልክን በመጠቀም የተለያዩ ገንዘቦችን ሜክ እናደርጋለን። ያ ዛትስ ኦል አባውት ቱዴይ። ታንክ ዩ ሶ ማች